አልጋ እንኳን የሌለ ሰው ምን ሳይሌለ ሰው ጠርሳችሁ እዚህ ይሄ ማድመቀበሴ ሎተሪ ነው ደረሰኝ ምስጋና ራሱ ለፈጣሪ በዚህ ፕሮግራም ላይ በመገኘቴ በጣም ደስ ብሎኛል በእውነት በጣም ደስ ይላል ከቁርስ ፕሮግራም አንስቶ እስከ አሁን ሰዓት ያለው ፕሮግራም በጣም ደስ በሚል ሁኔታ በተለይ ደግሞ ጠቅላይ ሚኒስትር አብይን ስላገኘሁት በጣም ደስ ብሎኛል በጣም ጥሩ ነው እኔ እንደዚህ አይጨማለ ተፈጥሮ ወይዚህ መልጨም ማለት እኔ ሰው ሀገር ነኝ ቤተሰብ የለኝም እንዱ የቀን ስራ እየሰራሁ ነው በዚህ ላይ ደግሞ በሽተኛ ነኝ እንደዚህ ነው ማለት እና እግዚአብሔር ይስጥልኝ በጣም አመሰግናለሁ መጀመሪያ እንደዚህ ያለ የለም በደርግም እዚህ ሆነኝ በመለስም እዚህ ሆነኝ አላየ እንደዚህ ያለ ደስታ ይቻላልም ባለፉት መንግስታት እንደዚህ አይነት ተደርጎ ተሰምቶ አይታወቅ ከቤት ደሃን ሂዶ ጎብኝቶ ቤት ከመስራት ቤት አፍርሶ ከመስራት ጀምሮ ይሄ መንግስታችን እየሰራ ያለው ነገር ሊመሰገን አይደለ እኔ እንጃ ከእድሜ ቢቀነስ ቀንሽ ይብሰጠው ደስ ይለኛል ይሄንን ተደርጎ ማይደረግ ነው የተደረገው በእውነት መንግስታችን እኔ እናረጋል ብዬ አላሰብኩም ይሄ መጀመሪያ ጊዜ ነው ያየው መንግስት እንደዚህ አድርጎ አይሰማ አናገ መጀመሪያችን ነው ያላቸው ባለሀብቶች ዳዎች ወርዶ አሁን መንግስትን አጠገቡ ነው ቤቱ የፈረሰበትን ባለሀብት ያለው ባለሀብት ሂዶ ጎብኝቶ ለዛ ቤቱ ለፈረሰለት ቢያድስ መንግስትን ባንጠብቅ መንግስት ስንቱ ቦታ እየሰራ ነው እያለማ ነው ታይቶ አዲስ አበባ ዱባይ ያደርጋታል እንዳለ ከዛም በላይ ያደረገ ነው ያለው ያየነው ነው መቀጠል የለበትም ባረጀ ቤት መቀጠል የለበትም በመጀመሪያ ደረጃ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጊዜ ጀምሮ ይሄ ማዕድ ማጋራት ፕሮግራም እስከ ታች ድረስ ወርዶ እየተሰራ እንደሆነ ግንዛቤው አለኝ እና ማጋራት ይሄ በቃ አንድ ሰው ያለውን ለብቻዬ ከሚል ከጎረቤት ጋር አሁን እዚህ ጋር ባየነው መልኩ በተለይ እነዚህ አካል ጉዳተኞችን በተለየ መልኩ ትኩረት ሰጥቶ በዚህ መልኩ መንከባከብና መርዳት ትልቅ ኢትዮጵያዊነት መገለጫ ነው ብዬ ነው ማስበው ቢቀጥል አገር ሰላም ቢሆን የጠራችሁንና ትልቁ ሀገራችን ሰላም ያርግልን መንግስታችንን ሰላም ያርግልን አጠቃላይ ሀገራችን ሰላም ያርግልን